ጤና ይስጥልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩ ገዳንን ባለንበት ሰዓት አቆጣጠር የዛሬ ጥቅምት 25 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተጠናከረው የፋኖ ወታደራዊ እንቅስቃሴና ያገዛዙ ኮማንዶዎች ጥቃት ማስተናገድ፣ ኦቻና የትግራይ ጉብኝት፣ ተጨማሪ ጭፍጨፋ ባሩሲ፣ የቀጠለ የሶማሌ ተቃውሞ፣ የኤርትራው ፕሬዝዳንት አዲሱ ምላሽ፣ የዲክ ቼኒ ረፍት የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። ጎንደር በጋሻው ክፍለ ጦር ወደ ቀጠናው ሊያጠቃው በሌሊት የተንቀሳቀሰው የአብይ አገዛዝ ስልጣን አስጠባቂ ጦርና ባንዳ መንገድ መሪዎቹ ላይ የተጠናከረ ጥቃት በመሰንዘር ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ኃይል አፋብኃ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር ጎንደር በጋሻው ክፍለ ጦር የፋሲለደስ ብርጌድ ጀግኖች ዛሬ ጥቅምት 25 ቀን 2018 ከጠዳና ከጎንደር ከተሞች ተውጣቶ ሌሊት መረጃ አጥፍቶ ወደ ቀጠና የገባው አገዛዙ ጡት ቆራጭ ኃይል ስሟ ወይንዬ ላይ ተመቶና ተዋርዶ ተመልሷል ሲል አስታውቋል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና የህዝብ ግንኙነት ኃላፊ አርበኛ ማርሸት ፀሐዩ በቀጠናዎች የነበሩ መረጃዎችን መሰረት አድርጎ በሰጠው ተጨማሪ ማብራሪያ በዝርዝር ገልጿል። በሌሊት ወደ ጎንደር በጋሻው ክፍለ ጦር ቀጠና የገባው ያገዛዙ ቆራጭ ኃይል ድባቅ ተመቷል። በዛሬው ዕለትም እንደዚሁ በአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር ጎንደር በጋሻው ክፍለ ጦር የፋሲለደስ ብርጌድ ጀግኖች ዛሬ 25 2018 ዓ.ም ከጸዳና ከጎንደር ከተሞች ተውጣቶ በሌሊት መረጃ አውጥቶ እንግዲህ ወደ ልዩ ስሟ ወይንዬ ወደ ተባለ ቦታ ተንቀሳቅሶ የነበረውን ጠላት ሙትና ቁስለኛ አድርገውታል። እንግዲህ ጎንደር ከተማና ጸዳ ማለት ምናልባት ጂኦግራፊውን ለሚያውቀው ከ10 እስከ 15 ኪሎ ሜትር የሚራራቁ ጸዳ የጎንደር ከተማ የጎንደር ዙሪያ ወረዳ አንድ አካል ነው። ይሄ ማለት እንግዲህ የአማራ ፋኖ ብሔራዊ ኃይል የበላይ ዘለቀ ለጎንደር ከተማ ምን ያህል በቅርብ ርቀት ላይ እንዳለና ስትራቴጂክ ከበባ ውስጥ እንዳስገባት ማሳያ ነው። ይሄ ጠላትን በዛሬው ዕለት ሲንቀሳቀስ ሲሆን ጀግኖቹ የበላይ ዘለቀ ዕዝ አባላት በዛሬው ዕለት እንደዚህ ምት አሳርፈውበታል ማለት ነው። ሁለተኛው የቡርባክስ ቀበሌ ላይ የጎንደር በጋሻው ክፍለ ጦር አሃድ የሆነ ቃኝ ብርጌድ የቃኘው ብርጌድ ማለት ነው በቀጠናው ለመንቀሳቀስ የሞከረውን ያገዛዙን አረመኔ ሰራዊት እንደዚህ ሙትና ቁስለኛ አድርገውታል። በእነዚህ ሁለት አውደ ውጊያዎች ያልጠበቀው ነገር ገጥሞት ከፍተኛ የሆነ የኃይል ሽንፈት፣ የሞራል ሽንፈት፣ የፖለቲካ ሽንፈት የገጠመው የጠላት ኃይል ተመልሶ ወደ መጣበት እንዲገባ ሆኗል ማለት እንግዲህ ሌላው አውደ ውጊያ ይህ በእንዲህ እንዳለ በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ጥቅምት 25 ቀን 2018 ዓ.ም ከሰዓት በኋላ በተደረገ ውጊያ ደጀን ክፍለ ጦር በጠላት ላይ ከባድ ሰብአዊና ቁሳዊ ኪሳራ ማድረሱ ተገልጿል። ከጋሽና በቅርብ ርቀት ላይ በምትገኘው ጥምጣማት እየተባለች በምትጠራው ቦታ ላይ የተደረገውን ውጊያ ተከትሎ ድል መቀዳጀታቸውን አርበኛ ማርሸት ፀሐዩ ዛሬ ጥቅምት 25 ቀን 2018 ዓ.ም በሰጠው ተጨማሪ ማብራሪያ ገልጿል። በዛሬው ዕለት እንደዚሁ የምስራቅ አማራ ቀጠና ምኒልክ ዕዝ የምስራቅ አማራ ኮር 1 የባለሽርጡ ክፍለ ጦር በ6 አቅጣጫ አካባቢ በማድረግ ጥቃት ለመሰንዘር የመጣው የአብይ አህመድ ወንበር አስጠባቂ ወራሪ ኃይል እንግዲህ በዛሬው ዕለት ሙትና ቁስለኛ አድርጎታል። ይህም እንግዲህ በብሪትና በትዕቢት ተሞልቶ የመጣው የአብይ አህመድ ወራሪ ኃይል ሀብሩ ወረዳ ስር በሚገኙ ቆላማ ቀበሌዎች ተሳስቶ እግሩን አስገብቶ ነበረ። በዚህም እንግዲህ በበርካታ ቦታዎች ላይ ይሄ ጠላት ተመቷል። በባለሽርጡ ክፍለ ጦር ይተዳደሩ የነበሩ ይዞታዎችን ለመውረር ከቢስቲማ ወደ ሀደሬ፣ ከፋጂ ወደ ቆላማው ክፍል፣ ከአረርቲ ወደ ኩልባይኔ፣ ከየጀርሳ ወደ ኮለቦ፣ ከጊራና ወደ ሩጋ መነዮና ከመርሳ ወደ ሀብሩ ሊጎ በ3 ጀነራል መድፍ በፋጂ በኩልና በአንድ ጀነራል መድፍ ደግሞ በጃራ አቅጣጫ ዙ23 ጨምሮ 2 ዙ23 ጨምሮ ነበር የተንቀሳቀሰው። በዚህም እንግዲህ የባለሽርጡ ክፍለ ጦር በዛሬው ዕለት በጥምር ኃይል ጠላትን አይቀጡ ቅጣት በመቅጣት በርካታ ቁጥር ያለው የጠላት ኃይል ሲደመሰስ በርካታ ቁጥር ያለው እንደዚህ ቁስለኛ በማድረግ በሚገባ ሚሽኑን አሳክቷል። ይህም ወደ ፈለገው የገጠራማ አካባቢዎች ጠላት መንቀሳቀስ እንደማይችልና ከተሞች ላይም በፍርሃት እየራደ የተቀመጠበትን ሁኔታ በእጅጉ ያረጋገጠ ነው። በድጋሜ በዛሬው ዕለትም የባለሽርጡ ክፍለ ጦር ያደረገው ይህንን። ሌላው እንግዲህ ዜና የሚወስደን ወደ እዚህው ምኒልክ ዕዝ ከሰዓት በኋላ ዛሬ በተደረገ ውጊያ የደጀን ክፍለ ጦር በጠላት ላይ ከባድ ማጥቃት በማድረግ ድል ተጎናጽፏል። ከጋሸና በቅርብ ርቀት ላይ በምትገኘው ጥምጥማት እየተባለች በምትጠራው ቦታ ላይ በተደረገ ማጥቃት እንግዲህ በርካታ ቁጥር ያለው የጠላት ኃይል ተደምስሷል። በቁጥር ደረጃ ለአብነት 15 የሞተ 3 ከባድ ቁስለኛ እንዲሁም 3 በአካል የተማረከ የጠላት ኃይል አለ። በምኒልክ ዕዝ ምስራቅ አማራ ቀጠና
ከዘመቻ አደማሪ ወዲህ አውደ ውጊያው እንደዚሁ ዘመቻ አደማሪ ይቋጭ እንጂ በከፍተኛ ሁኔታ ማጥቃት መከላከሉ እንደቀጠለና ዛሬም ድረስ መማረክ መደምሰሱ ስትራቴጂክ ቦታዎችን መቆጣጠሩ እንደቀጠለ ማሳያ ነው ማለት የትግራይ ጊዜያዊ አስተዳደርም ከዓለም አቀፉ የሰብአዊ መብት ማስተባበሪያም ተቋም በእንግሊዝኛው ምህጻረ ቃል ኦቻ ዳይሬክተር ጋር ተወያየ። ተፈናቃዮች በፕሪቶሪያው ሰላም ስምምነት መሰረት በሰላም እንዲመለሱ ሲል አሳሰበ። የጊዜያዊ አስተዳደሩ ምክትል ፕሬዝዳንት አማኑኤል አሰፋ በትግራይ ለተፈናቀሉ ማህበረሰቦች ቁልፍና ዘላቂ መፍትሄው በፕሪቶሪያው የሰላም ስምምነት መሰረት በሰላም ወደ ቀያቸው መመለስ ነው ሲሉም ገልጸዋል። በዛሬው ዕለት በሽሬ እንደ ስላሴ ከተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ጽህፈት ቤት ወይም ኦቻ የአፍሪካ ዳይሬክተር ከሆኑትም ከዮኮም ኦኖ ጋር ውይይት ባደረጉበት ወቅትም የተገለጹ ሲሆን ጊዜያዊ አስተዳደሩ በዚሁ አቋሙ ለተባበሩት መንግስታት ልዑካን ቡድን ለትግራይ ወቅታዊ ሁኔታ ከተፈናቃይነትም ጋር የተያዙ ችግሮችን እንደዚሁም የክልሉ መንግስት ለተፈናቃዮች ዘላቂ መፍትሄ በሚመለከትም ያለውን አቋም አስረድተዋል። የተፈናቀሉ ቤተሰቦችም ደህንነታቸውና ሰብአዊ መብታቸው ተጠብቆ ወደ ቀያቸው መመለስ እንዲችሉ የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ተግባራዊ ማድረግም እንደሚያስፈልግም በአጽንኦትም ገልጸዋል። አቶ አማኑኤል ሲቀጥሉም የተፈናቀሉ ቤተሰቦች ደህንነታቸውም ሰብአዊ መብታቸውም ተጠብቆ ወደ ቀያቸው መመለስ እንዲችሉ የፕሪቶሪያው ሰላም ስምምነት ሙሉ በሙሉ ተግባራዊ ማድረግ እንደሚያስፈልግም አጽንኦት የሰጡትም የክልሉ ጊዜያዊ ምክትል ፕሬዝዳንት ተፈናቃዮች በሰላም እንዲመለሱ የታጠቁ ቡድኖችም ህወሓት በኃይል ከወሰደው ምዕራብ ትግራይ ብሎ ከሚጠራው ከአማራ ክልልና ከሌሎችም ከተያዙ አካባቢዎችም መውጣት አለባቸው፣ ህገወጥ አስተዳደሮችም መፍረስ እንዲሁም አዳዲስም ሰፋሪዎችም ያሏቸው አካባቢው መልቀቅም ይኖርባቸዋል ብለዋል። ምክትል ፕሬዝዳንቱ የፌዴራል መንግስቱ ያለ ትግራይ ጊዜ አስተዳደር እውቅናና ደህንነቱ ባልተረጋገጠ መንገድም ተፈናቃዮችን እንዲመለሱ ከዓለም አቀፍም ተቋማት ጋር እየሰራ መሆኑን መግለጹ በተመለከተ ስጋታቸውን ገልጸው ጉዳዩ በስብሰባው ላይ መነሳቱንም ጠቁመዋል። የተባበሩት መንግስታት ድርጅትም ተወካዮች የድርጅታቸው ኤጀንሲም ህዝብን አደጋ ላይ የሚጥሉ ወይም ከሰብአዊ መርሆችና ከአሰራር ሂደት ጋር በማይስማሙ የፖለቲካ ጉዳዮች ላይ እንደማይሳተፍም ለክልሉ ባለስልጣናትም ገልጿል። የተባበሩት መንግስታት ድርጅት ልዑካን ቡድን በጉብኝቱ ወቅት የተፈናቃዮችን ሁኔታ በአካል ይመለከታል ተብሎ እንደሚጠበቅና በሰሜን ምዕራብ ትግራይ ከሚንቀሳቀሱ የሰብአዊ እርዳታ ሰጪ ተቋማት ጋርም ውይይት እንደሚያደርግም ተገምቷል። በጃዊ መተከል ቀጠና የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ 105ኛ ኮር በሻለቃዎች ጥምረት በአገዛዙ ስልጣን አስጠባቂ ወራሪ ሰራዊት ላይ የተሰነዘረው የደፈጣ ጥቃት ተከትሎ በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸው ተገለጸ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ 105ኛ ኮር ጃዊ መተከል ቀጠና የሻለቃዎች ጥምረት ዛሬ ጥቅምት 25 ቀን 2018 ዓ.ም ባደረጉት የደፈጣ ጥቃት በወራሪው የአብይ አገዛዝ ስልጣን አስጠባቂ ጦር ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸውን ገልጸዋል። አገዛዙ ሰላማዊ ሰዎች ላይ በቀል እርምጃ መውሰዱንም የቴዎድሮስ እዝ የህዝብ ግንኙነት ኃላፊ አርበኛ ማርሸት ጻዩ በሰጠው ማብራሪያ ገልጿል። አማራ ፋኖ ብሔራዊ ኃይል አፋብኃ በአራቱም አቅጣጫ በጠላት ላይ ከባድ ማጥቃት እያደረገ ነው የሚገኘው። በዚህም በርካታ ገዥ ቦታዎችን መቆጣጠር፣ የጠላት ሎጂስቲክ፣ እግረኛ ተዋጊ፣ የጦር መሳሪያ የመማረክ ድምሰሳ ስራ እየሰራ ነው። ወደ ውጊያ ስንሄድ እንግዲህ ከሰሞኑ የቴዎድሮስ እዝ በየአውደ ግንባሩ ነው የሚገኘው። በትናንትናም በተገናኘንበት ጊዜ የገለጽኩትና ከትናንትናም የቀጠለው አውደ ውጊያ ዛሬም የተካሄደባቸው አካባቢዎች አሉ። በዚህም እንግዲህ የቴዎድሮስ እዝ የ105ኛ ኮር ጃዊ መተከል ቀጠና የሻለቆች ጥምረት ባደረጉት የደፈጣ ውጊያ ከትናንት በቀጠለ ማለት ነው በጠላት ላይ ከባድ ኪሳራ አድርሰዋል። በዚህም በርካታ ቁጥር ያለው የጠላት ኃይል ሙትና ቁስለኛ ሆኗል። በአጠቃላይ በጃዊ 8ኛ ቀኑን በያዘው አውደ ውጊያ ፈንድቃ ከተማን ጨምሮ በርካታ ስትራቴጂክ አካባቢዎች በወገን ቁጥጥር ስር ውለዋል። የ105ኛ ኮር እንግዲህ የጃዊ ቀጠና ማለት ነው በጠላት ላይ ሰብአዊና ቁሳዊ ኪሳራ ማድረስ ችሏል። አውደ ውጊያው እንደቀጠለ ነው። ሁለተኛው እንግዲህ እዚህው የእዝ በዛሬው ዕለት በ206ኛ ፎር ስር የሚገኝ የቀስተ ደመናና የጅበላ ሙተራ ሻለቆች ባደረጉት የከበባ ማጥቃት ጠላት ከከተማ 4 እና 5 ኪሎ ሜትር ርቀት ላይ ወጥቶ ለማጥቃት በሄደበት በደፈጣ እንደዚሁ ሙትና ቁስለኛ አድርገውታል። በዚህም ጠላት ጓዙን ሸክፎ ተመልሶ ወደ ደብረ ማርቆስ ከተማ እና ወደ ደብረ ኤልያስ ከተማ እንዲገባ ሆኗል። ይህ የሚያሳየው እንግዲህ በቴዎድሮስ እዝ ባሉ በርካታ አካባቢዎች ያው የአረመኔው አገዛዝ ሰራዊት ከከተማ ወጥቶ ገጠር ለመግባት ከፍተኛ እንቅስቃሴና ሙከራ በየጊዜው ቢያደርግም ጀግናው ፋኖ ከከተማ በቅርብ ርቀት ላይ ካምፕ በመስራት ምሽግ በመቆፈር ማጥቃት መከላከል ሜዳውን በማድረግ ከከተማ እንዳይወጣ አጥሮ የያዘበት ሁኔታ ነው ያለ። ይህም ከፍተኛ የሆነ ወታደራዊ ብልጫ፣ የኃይል የሞራል የፖለቲካ ብልጫ መሆኑን ግልጽ ማሳያ ነው። በዛሬው ዕለቱ የቀስተ ደመና ሻለቃና በራኞ ጅቦላ ሙተራ ሻለቃ
ያደረጉት ይሄን ነው። ሶስተኛው እንግዲህ እዚሁ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና የ109ኛ ኮር አካል የሆነው ወንበርማ ሻለቃ በዛሬው ዕለት ሽንዲ ከተማን ተቆጣጥሯል። እንግዲህ ጠላት ከሽንዲ ወንበርማ ወጥቶ አሁንም ወደ ገጠር ለመሄድ ሙከራ ሲያደርግ በጀርባ በቆረጣ በመግባት የተንቀሳቀሰውን ጠላት በመምታት ከተማውን ሙሉ በሙሉ በቁጥር ስር ማዋል ተችሏል። ጠላትም እንግዲህ ፈርጥጦ ነው ያለው። በአጠቃላይ በከበባ ማጥቃት፣ ድምሰሳ፣ በደፈጣ ጥቃት፣ በተናጠላይ ጥቃት፣ በስቦ ማስከዳት ከፍተኛ የሆነ እንቅስቃሴ እየተደረገ ነው ያለው። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ በሁለት ክፍለ ጦሮች በተውጣጣ ኃይል የአብይ አገዛዝ ስልጣን አስጠባቂ 101ኛ አየር ወለድ ኮማንዶ ላይ ድንገተኛ ጥቃት ሰንዝሮ ድል መቀዳጀቱን አስታወቀ። አፋብኃ ደቡብ አማራ ቀጠና አሳምነው ዕዝ አጼ ዘርዓ ያዕቆብ 1ኛ ኮር ከአጼ ይኩኖ አምላክ ክፍለ ጦርና ከናዶ ክፍለ ጦር በተውጣጣ ኃይል በልዩ ኦፕሬሽን የአብይ አገዛዝ ስልጣን አስጠባቂ 101ኛ አየር ወለድ ኮማንዶ በሁለት መኪና ሆኖ ከሬማ ተነስቶ ወደ መራቤቴ በመጓዝ ላይ ያለ የተሰነዘረውን ድንገተኛ የደፈጣ ጥቃት ተከትሎ ጠላት ያላሰበውን ሰብአዊና ቁሳዊ ኪሳራ ማስተናገዱን አስታውቋል። አርበኛ ማርሸት ፀሐዩ የአፋብኃ ምዕራብ አማራ ቀጠና ህዝብ ግንኙነት ኃላፊ በቀጠና የነበሩ ወታደራዊ እንቅስቃሴዎችን አስታኮ ተጨማሪ ማብራሪያ ሰጥተዋል። በአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ያሳምነው ዕዝ የአጼ ዘርዓ ያዕቆብ 1ኛ ኮር ከአጼ ይኩኖ አምላክ ክፍለ ጦር እና ከናደው ክፍለ ጦር በተውጣጡ ያሳምነው አናብስቶች ከሁለቴና ከዚያም በላይ በጠና ልዩ ኦፕሬሽን የጠላትን 101ኛ አየር ወለድ ኮማንዶ በሁለት መኪና ሆኖ ከሬማ ተነስቶ ወደ መራቤቴ በመጓዝ ላይ ያለ አገሪት ቁማምባ በተባለ ቀበሌ ላይ በደፈጣ መደምሰስ ተችሏል። እንግዲህ የአብይ አህመድ እግረኛ መከላከያ ሰራዊት የአማራ ሚኒሻ በእጅጉ እያለቀ በመሆኑ አብይ አዲስ አበባን ይጠብቁልኛል ያላቸውን አየር ወለድ ኮማንዶዎች ጭምር ወደ አማራ ክልል በማስገባት እየተዋጋ መሆኑ ይታወቃል። ባህር ኃይል የሚባለውን መሬት ለመሬት የሚንኳተት ኃይሉን ጭምር ያለ የሌለ መሳሪያውን በዱቤ የገዛውን መሳሪያ ጭምር አመት ወደ አማራ ምድር እንዳሰፈረ ይታወቃል። ይህም ኃይል እንግዲህ ዛሬ ሜዳ መራኛ በመንቀሳቀስ እያለ በደፈጣ ሙሉ በሙሉ ተደምስቷል ማለት ነው። በሌላ ዜና እንግዲህ የአብይ አህመድ ቆራጭ ኃይል በኤፍራታና ግድም ወረዳ በዚህ ሳምንት በይፋ የኦሮሚያን ባንዲራ በማውለብለብ ከአጣዬ ከተማ ተነስቶ ወደ በርግቢ ካምፕ በመግባት የአማራን ጥላቻ አይን ያሳየበት መሆኑ ትናንትና ጥቅምት 24 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ የአጼ ዘርዓ ያዕቆብ 1ኛ የ7 ክፍለ ጦር ደመላሽ ሻለቃ ፋኖች ይገኛሉ በተባለበት በሰራባ ወርዶ እንዲኩዲ በምትባል ቦታ በመግባት ከማህበረሰቡ ላይ ዲሽቃ ለ3 ሰዓት ያህል በመተኮስ እና ያሳምነው አናብስቶች በወሰዱት አጣፋ ምላሽ ራሱን ለማዳን ወደ መጣበት እንዲመለስ ተደርጓል። እንግዲህ ከሰሞኑ የተማረኩ የጠላት ኃይሎች እንደሚያሳዩት አብይ አህመድ ከዚህ በፊት እግረኛ መከላከያ፣ አድማ ብተናና ሚኒሻ፣ አየር ወለድ ኮማንዶ፣ ፌዴራል ፖሊስ ጭምር ነበር ስንማርክ የከረም ነው። አሁን ደግሞ የኦሮሚያ ልዩ ኃይል በማምጣት እየተዋጋን ነው። ይህም እንግዲህ በቀጥታ የኦሮሚያን የአብዮታዊ ዲሞክራሲ ባንዲራ በመያዝ በቀጥታ ወደ አካባቢያችን ገብቶ እየተዋጋን መሆኑን ያው እናንተ ሚዲያዎች አጽንኦት ሰጥታችሁ እንድትዘግቡት ለማሳሰብ ነው። ሰሞኑንም የማረክናቸው ኃይሎች የሚያሳየው የኦሮሚያ ልዩ ኃይል አባላት እና ለዚህ ተልዕኮ ሲባል ብቻ ማኒፌስት ተደርገው ግዳይ ተሰጥቷቸው አማራን ለመውረር እንደመጡ ትልቁ ማሳያ ነው ማለት ነው። በአጠቃላይ እንግዲህ የአማራ ፋኖ ብሔራዊ ኃይል በየአቅጣጫው ማጥቃት መከላከሉን እያደረገ ሲሆን በከበባ ድምሰሳ፣ ተናጥላዊ ጥቃት፣ ስትራቴጂክ ቦታዎችን መቆጣጠር፣ የጠላትን ሎጂስቲክ መረከብ፣ የጠላት ተሽከርካሪ ማውደም፣ የጠላትን መሳሪያ መማረክ ተያይዞታል። እንግዲህ ለየት የሚያደርገው ያሁኑ ጠንካራ ሊደርሽፕ የተፈጠረበት ጠንካራ አወቃቀር የተሰራበት እስካሁን ከመጣንበት የትግል መንገድ በእጅጉ ትግሉ ያደገበት የኃይል እድገት፣ ፖለቲካ እድገት፣ የመሳሪያ እድገት፣ የስነልቦና እድገት፣ የአመራርነት እድገት የታየበት ዘመን ላይ በመሆናችን የአማራው አብዮት ለማይቀረው ድል እየተንደረደረ መሆኑንና የአብይ አህመድን የሽንፈት ጽዋ በአጭሩ ለማስጎንጨት ከፍተኛ ተጋድሎ እያደረገ ያለ መሆኑን ቢለዋል ማለት ነው። የጦር ኃይሎችም ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ህዝባዊ ወያነ ሓርነት ትግራይ ህወሓትም ከፕሪቶሪያው የሰላም ስምምነት በኋላ ፈጽሟቸዋል ያላቸው ትንኮሳዎችና እምቢባይነቶች ስራዎችና ሴራዎቹ ወደ ጦርነት ለመግባት ከበቂ በላይ ናቸው አሉ። በመከላከያ ሰራዊት የሰሜን እዝ ላይ ጥቃት የተፈጸመበትን 5ኛ ዓመት መታሰቢያ ስነ ስርዓት ላይ በደብረ ዘይት ቢሾፍቱ ባደረጉት ንግግር የጦር ኃይሎች ጠቅላይ ኢታማዦር ሹሙ አበባው ታደሰን ጨምሮም ከፍተኛ ጦር አዛዦችና መኮንኖች መገኘታቸውም ተመልክተዋል። ፊልድ ማርሻል ብርሃኑ ከትላንቱ ንግግራቸው አብዛኛውን ጊዜ በወሰደው የሰሜን እዝ ጥቃት እንዴትና በእነማን ተፈጸመ በሚለው ጉዳይ ላይ ያብራሩ ሲሆን ዛሬ 5 ዓመት የተፈጸመው ጥቃትም ክህደትና አስነዋሪ ታሪክም ሲሉ ጠርተውታል። ህወሓት ራሱንም በሙሉ አይደለም፣ ምክንያቱም አንዳንድ ጊዜም ነገሮችን ጅምላ ይሁንና አገርን የሚጎዳም ድምዳሜ ላይ ይደረሳል ያሉትም ፊልድ ማርሻሉ ድርጊቱ መካድም በለመደም የተወሰነ የህወሓት ስብስብ ወይም ጉጅሌ ባሉትም የተፈጸመ ተደርጎ መወሰድ እንዳለበትም አስገንዝበዋል። ግብጾችም የኤርትራ ህዝባዊ
ሓርነት ኤርትራን ወይም ሻቢያን ቀጥረው ሻቢያን እሱን ቀጥሮም ኢትዮጵያን ወቅቶ ባህር በር ያሳጣን እና ሀገር ያስገነጠለን ካዲ ነው ኑ እንታረቅ ብሎም የፖለቲካ ድርጅቶችን በእርቅ መድረክም ጋብዞ በሬ ያረደም ካዲ ነው። ሰሜን እዝም ላይም የደገመው ይህንኑ ነው። አሁን በየቀኑ ይከዳል ሲሉ ፊልድ ማርሻሉ አነጋገራቸውንም ቀጥለዋል። የተለያዩ ወንጀላዎችም ያቀረቡትም ፊልድ ማርሻል ብርሃኑ የህወሓትም ስብስብ በተደጋጋሚ በካዲነትም የፈረጁት ሲሆን ይህ ኃይል የሆነ የኢትዮጵያ ውስጥ የተፈጠረ የክደት መንፈስም የክደት ኃይል ነው ብለውታል። ህወሓት ከፕሪቶሪያው ስምምነት በኋላ ፈጽሟቸዋል ያላቸው ትንኮሳዎችና እምቢተኝነቶችም ዳግም ወደ ጦርነት ለመግባትም ከበቂ በላይ እንደነበሩ ጠቆመው ህወሓትም ተፈናቃይ አለቅም ማለቱን ኃይል ማሰልጠኑን ትጥቅ በማስፈታትና በማቋቋም ሂደትም እንደዚሁም የተሰናባቾችን ወይም ዲዲአር የተሰናበቱ ወታደሮችን እንዲመለሱ ማድረጉ ታማጆር ሹሙ ለዚህ አባባላቸው በማሳያነትም ጠቅሰዋል። ጦረኛ መንግስት ቢሆን ኖሮም ጦርነት የሚናፍቅ ቢሆን ኖሮ ጦረኛ የመከላከያ ሰራዊት ቢሆን ኖሮም ከፕሪቶሪያው በኋላ ህወሓት የሰራቸውን ትንኮሳዎችና ሴራዎችም በቂ ናቸው። ወደ ጦርነት ለመግባት ግን በጦርነትም ህወሓትም ይሸሻል፣ የትግራይ ህዝብም ይጎዳል። ባለፈው ጦርነት ያየነው ይህን ነው ሲሉም ተደምጠዋል። እርሳቸው የሚመሩት የመከላከያ ሰራዊትም ሆነ የኢትዮጵያ ህዝብም ዳግም ወደ ውጊያ መግባትም እንደማይፈልግ በተደጋጋሚ የገለጹት ፊልድ ማርሻሉም ጦርነት ሊቀሰቀስ የሚችልበት እድል እንዳለ ግን ፍንጭም ሰጥተዋል። ወንጀለኛ ሲሉ የከሰሱትን የህዝባዊ ወያነ ሓርነት ትግራይ ህወሓትም የትግራይ ህዝብም እጣ ፈንታ መወሰን ያለበትም ራሱ ነው ሲሉም አቋማቸውን ገልጸዋል። ህወሓት በበኩሉ ሰሞኑን ባወጣው መግለጫ የፌዴራል መንግስቱ ታጣቂዎችን በማስታጠቅም የትግራይ ክልል መሬትን በኃይል እንዲወሰድ በማገዝም ተፈናቃዮች ወደ ቀያቸው እንዳይመለሱ በማከላከል ወደ ጦርነትም የሚያስገባ እንቅስቃሴ እያካሄደ ነው ማለቱም የአውሮፓ ህብረትና የኖርዌይ መንግስትም የፕሪቶሪያው የሰላም ስምምነትም ለዘላቂ ሰላም ብቸኛው መሳሪያ ነው ማለታቸውን ይታወሳል። በአሩሲ ጭፍጨፋው ተጠናክሮ ቀጥሏል። በትላንትናው ዕለት 5 የኦርቶዶክስ እምነት ተከታዮች ለደቦ እርሻ ተጠርተው በግፍ ተገድለዋል። በርከት ያሉ ታፍነው ተወስደዋል። የኦሮሚያ ክልል ፖሊስ በአሁኑ ሰዓት ኦሮሚያ ሰላም ናት ማለቱ ከጥቃቱ ጀርባ አገዛዙ መኖሩ ተጨማሪ ማስረጃ ነው ተብለዋል። በኦሮሚያ ክልል ምስራቅ አርሲ ዞን በአሩሲ ሀገረ ስብከት ጉናና መርቲ ወረዳዎች በትላንትናው ዕለት ጥቅምት 24 ቀን 2018 ዓ.ም ለደቦ የእርሻ ስራ የወጡ ንጹሐን ኦርቶዶክስ እምነት ተከታዮች ላይ አልታወቁም የተባሉ ታጣቂዎች በሰነዘሩት ጥቃት 5ቱን በግፍና በጭካኔ ከገደሉ በኋላ ቁጥራቸው የማይታወቁትን አግተው መውሰዳቸው ታውቋል። በአሩሲ በዚህ ጥቅምት ወር ብቻ ከ40 በላይ ኦርቶዶክስ እምነት ተከታዮች በግፍ የተገደሉ ቢሆንም ዛሬም ድረስ ከጠቅላይ ሚኒስትሩ ከአብይ አህመድ ጀምሮ እስከ ኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳና የክልሉ ፖሊስ ድረስ ዝምታ መርጠ የቆዩ ሲሆን ዛሬ የኦሮሚያ ክልል ፖሊስ በአሁኑ ሰዓት ኦሮሚያ ሰላም ናት በማለት መግለጫ መስጠቱ ብዙዎችን አስቆጥቷል። በኦርቶዶክስ እምነት ተከታዮችና በአማራ ብሔር ተወላጆች ላይ አነጣጥሮ የሚፈጸም ጭፍጨፋ በተደጋጋሚ በሚደረግበት ወቅት የኦሮሚያ ክልል ለማስተባበል ነገሩን ለመካድና በማህበራዊ ሚዲያ በደጋፊዎቹ በኩል ዘመቻ ለማስከፈት የሚያደርጋቸው እንቅስቃሴዎችን በማጠናከር በኦርቶዶክስ እምነት ተከታዮችን ሆነ በአማራ ብሔር ተወላጆች ላይ በክልሉ አነጣጥሮ የሚፈጸመው ጭፍጨፋ ከአገዛዙ ተልዕኮ ያልወጣ መሆኑን ዛሬም በተግባር ያረጋገጠና በአደባባይ የተገደሉትን የቀድሞ የሻሸመኔ ምክትል ከንቲባና የአሩሲ ዞን አስተዳዳሪ ጭምር እስከ መካድ የደረሰበት ግድያው እንዳልተፈጸመ ለማድበስበስ የሞከሩበት ሂደት ከግድያው ጀርባ እነሱ የሰጡት ተልዕኮ መሆኑን ከዚህ ቀደም ሲወጡ የነበሩ መረጃዎችን በተግባር የሚያረጋግጥ እርምጃ ሲሆን ድርጊቱን ሁሉም ወገኖች ሊያወግዙት በአገር ውስጥና በውጭ የሚገኘው ህዝብ እንደ ህዝብ በተለይም የኦርቶዶክስ እምነት ተከታዮች በተደራጀና በጋራ ድምጻቸውን ሊያሰሙና በኢትዮጵያ በአሩሲ በኦርቶዶክስ እምነት ተከታዮች የአማራ ብሔር ተወላጆችን ጨምሮ እየተፈጸመ ያለው ጭፍጨፋ ለዓለም አቀፉ ማህበረሰብ ትኩረት እንዲያገኝ ጥረት መደረግ አለበት የሚሉ ጥሪዎች ተጠናክረው ቀጥለዋል። እናት ፓርቲ ባለፈው ዓመት ባወጣው ማስጠንቀቂያና መግለጫ በአሩሲ በኦርቶዶክስ እምነት ተከታዮችና አማራ ብሔር ተወላጆች ላይ አነጣጥሮ እየተፈጸመ ያለው ጭፍጨፋ ከቁጥጥር ውጭ ከመውጣቱ በፊት ሁሉም ወገኖች ትኩረት ሰጥተው እንዲከታተሉ በተለይም ጥቃቱን አይቶ እንዳላይ የሚሆነውና አጥቂዎችን በህግ ለማቅረብ ፍላጎት የሌለው አገዛዝ ከጥቃቱ ጀርባ ባለስልጣናት ጭምር መኖራቸውን ሚናቸውን በመዘርዘር ወደ ከፋ ጭፍጨፋ ከማደጉ በፊት ጉዳዩ ትኩረት ሊያገኝ እንደሚገባ ጥሪ ያቀረበ ሲሆን ፓርቲው በዚህ በያዝነው 2018 ዓመተ ምህረት መስከረም ወር ላይም በተመሳሳይ በአሩሲ በኦርቶዶክስ እምነት ተከታዮች ላይ ጥቃት መፈጸሙን ጠቅሶ ባለፈው ዓመት የነበረው ጥቃት ዛሬም ባለማብቃቱ ሊታሰብበት ይገባል የሚል ጥሪ ማቅረቡ አይዘነጋም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ተገቢውን ኃላፊነት እንዲወጣ የሃይማኖት አባቶችና ምዕመናን ለጉዳዩ ትኩረት ሰጥተው ከአንድ ሰሞን ለቅሶ ባለፈ በጥቃቱ ኃላፊነት ያለበት አገዛዝ ጭምር
ተጠያቂ የሚሆንበትን በጋራ ድምፅ የማሰማት ጠንካራ ተቃውሞ ሊያቀርቡ ይገባል የሚሉ ጥሪዎች ዛሬም ተጠናክረው ቀጥለዋል። በማህበራዊ ሚዲያ ባሩሲ በኦርቶዶክስ እምነት ተከታዮች ላይ የተፈጸመ ያለውን ጭፍጨፋ በማውገዝ በውጭ ሀገራት ቅስቀሳ የተጀመረ ሲሆን በተደራጀ መንገድ ይኸው ሊቀጥል ይገባል የሚሉ ጥሪዎችም ቀርበዋል። ትላንት በምስራቅ አሩሲ ሀገረ ስብከት ከአቦምሳ ከተማ 12 ኪሎ ሜትር ርቀት ላይ በምትገኘው ገዶ በምትባለው ቀበሌ ውስጥ በአጨዳ ላይ ያሉ የተገደሉት ኦርቶዶክሳውያን ይርጋ ሲሳይ፣ ሺጥላ ሲሳይ፣ ጥበቡ ዝቅ አርጋቸው፣ አሞኛ ኃይልዬ፣ ንጉሴ ከበደ የሚባሉ ሲሆኑ ዛሬም ማምሻውን በአቦምሳ ተጨማሪ 3 የኦርቶዶክስ እምነት ተከታዮች በግፍ መገደላቸውና ሁኔታዎች ከቁጥጥር ውጭ ከመውጣታቸው በፊት የሰብአዊ መብት ተሟጋቾች መገናኛ ብዙሃን ለጉዳዩ ትኩረት እንዲሰጡ ጥሪ ቀርበዋል። የኦሮሞ ብልጽግና ፓርቲ የመስፋፋት አጀንዳ በሶማሌ ክልል ያስነሳው ተቃውሞ ተጠናክሮ ቀጥሏል። ድሬዳዋ ብቻ ሳይሆን ጅጅጋም የኦሮሞ ነች የሚል ዘመቻ አስከፍቷል። አብይ አህመድ ከህግ አግባብ ውጭ ህገ መንግስት ላይ የሌለ ድንጋጌ ጠቅሶ ድሬዳዋ የኦሮሚያ ነች የሚል ትርክት መፍጠሩ በሶማሌ በኩል ያስነሳው ተቃውሞ ተጠናክሮ የቀጠለ ሲሆን ትላንትና በድሬዳዋ በተደረገው ስብሰባ ላይ ቁጣቸውን ከገለጹ መካከል አንድ ወጣት አብይ አህመድ በህልሙ አይተው ካልሆነ በስተቀር ድሬዳዋ ኦሮሞ ሆና አታውቅም፣ ኦሮሞዎች ወደ ድሬዳዋ ይመጡ የነበረው ወተትና ሌሎችም ሸቀጦችን ለመሸጥ ነበር በማለት ጠንከር ያለ ተቃውሞ ያቀረበ ሲሆን አብይ አህመድ በዚሁ ስብሰባ ላይ የሶማሌ ክልል የአገር ሽማግሌዎች በጋራ በአስቸኳይ ይቅርታ እንዲጠይቅ ያቀረቡትን ጥያቄ ወደ ጎን በማድረግ ኦሮሞ ሚዲያ ኔትወርክ በሚባለውና የአብይ አገዛዝ የኦሮሞ ብልጽግና ፓርቲ ሊወስድ የሚፈልጋቸውን አጀንዳዎች በህዝብ ላይ ያነጣጠሩ የጥላቻ ቅስቀሳዎችን ጨምሮ ተግባራዊ በሚያደርግበትና ቀደም ሲል በጀዋር መሐመድ ይመራ በነበረው በዚህ ሚዲያ ላይ ጅጅጋም የኦሮሞኖች የሚል ትርክት ፈጥረው በዜና መልክ ማቅረባቸው በሶማሌ ህዝብ በኩል እየተነሱ ያሉ ተቃውሞዎችን ጅጅጋም የኛን ነው የሚል ክርክር በማንሳት የድሬዳዋን ጉዳይ ለማስረሳት የታለመ ነው የሚሉ ወቀሳዎችም ተከትለው ቀርበዋል። በሶማሌ ብልጽግና ፓርቲ ውስጥ ጭምር የተፈጠረው አለመግባባት እየተጠናከረ መምጣቱን በተለይም ትላንት በድሬዳዋ የተደረገው ስብሰባ በጅጅጋም ሊደረግ ይገባል፣ የብልጽግና አመራር ነን ካላችሁ ወደ 4 ኪሎ ተጠቅልላችሁ ሂዱ፣ የሶማሌን ህዝብ እንወክላለን ካላችሁ የእኛን ጥያቄ ማንጸባረቅ አለባችሁ የሚሉ የአገር ሽማግሌዎች የህዝብ ተቃውሞዎች እየበረቱ መምጣታቸውም ታውቋል። ትላንት ድሬዳዋ ላይ በነበረው ስብሰባ ህዝብን ከህዝብ ችግር ውስጥ ለመክተት በሰላም የሚኖረውን ህዝብ ለመበጥበጥ ከአብይ አህመድ ጀምሮ እየተሰራ መሆኑን በግልጽ በማስቀመጥ ተቃውሟቸውን አሰምተዋል። ባለፈው ማክሰኞ አብይ አህመድ በፓርላማ የድሬዳዋን ጉዳይ ያነሳበት ምክንያት በተለይም ባለፉት 5 ዓመታት የኦሮሞ ብሔር ተወላጅ የሆኑ የኦሮሞ ብልጽግና ፓርቲ አመራሮች ድሬዳዋ ከተማን ሲያስተዳድሩ የነበረ ሲሆን በአሁኑ ወቅት የሶማሌ ብሔር ተወላጆች በወረፋ ቀጣዩን 5 ዓመት ለማስተዳደር ኃላፊነታቸውን መውሰዳቸውን ተከትሎ ይህንን ለመቀልበስና ተቃውሞ ለማስነሳት ታልሞ የተደረገ ንግግር እንጂ በአጋጣሚ የተደረገ እንዳልሆነ እርምጃው ሰላም በአካባቢው እንደማያመጣና ለሚፈጠረው ችግር አብይ አህመድ ሙሉ ኃላፊነት እንዳለበት ጭምር በዚሁ መድረክ ለማስጠንቀቅ ተሞክረዋል። የገዢው ብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህን ጨምሮ የፌዴራል መንግስት ስልጣን የያዙ የሶማሌ ብሔር ተወላጆች ጭምር በአስቸኳይ ወደ ጅጅጋ መጥተው ማብራሪያን እንዲሰጡ የጠየቁ የሶማሌ ብልጽግና ፓርቲ ካድሬዎች ያሉ ሲሆን የክልሉ ፕሬዝዳንት ሙስጠፌ መሐመድ በጉዳዩ ላይ ዝምታ መምረጡም በተቃዋሚዎቹ በኩል እያስወቀሰ ሲሆን የሶማሌ ህዝብ ለመብቱ ተቆርቋሪ መሆኑና በጋራ መነሳቱን ሰሞኑን እየተደረጉ ያሉ ቅስቀሳዎች ግልጽ ማሳያ መሆናቸውን በኃይል የህዝቡን ጥያቄ እናፍናለን በሚል በአብይ አገዛዝ በኩል ታስቦበት የሚደረግ እንቅስቃሴና አብይ ይህንኑ ጦርነት ለማስጀመር ሆን ብሎ በፓርላማ ያደረገው ንግግር ይህንን ታሳቢ አድርጎ የተካሄደ መሆኑን የሶማሌ ፖለቲካ ልሂቃን በስፋት አንስተው መወያየት መጀመራቸውና ዛሬም ተቃውሞ ተጠናክሮ መቀጠሉን ከአካባቢ የወጣው መረጃ ይገልጻል። ድሬዳዋ የኦሮሞ ነች፣ የኦሮሞ ክልል ነበረች ስላለ ያንን ተቃውሞ ለማሰማት ነው ዛሬ ከብሔሬ ጋር የተቀመጥኩኝ እዚህ። እኔ ከኔ በፊትም እንደሰማሁት ድሬዳዋ የኦሮሞ ክልል የትም ቦታ የተጻፈ ቦታ ሰምቼም አላቅም። ከኔ በላይ እድሜ ያሉትም አባቶች እንዳስተማሩን ድሬዳዋ ኢሳና ጉርጉራ መሆኗ ነው ማውቀው እና ዛሬ በዚህ መስበር አብይ በተናገረው ባለው ድሬዳዋ የኦሮሞ ክልል ነች ያለው እሱ በህልሙ ነው ያየው መሰለን ያንን ቃል እና መቼም ድሬዳዋ ኦሮሞ ክልል ሆነ አታቅም፣ በኦሮሞ ስር ተስተዳድራም አታቅም። ከዚህ በፊትም
በኢሳና ጉርጉራ ነው እስከዛሬ ድረስ የተስተዳደረችው። ካሁን ከትግራይ በኋላ ቲፒኤልኤፍ ከጀመሩት በኋላ እነሱን ለኦሮሞ ክብር ስላላቸው እነሱን ጠቀማቸውና 2 ዓመት ኦሮሞ 2 ዓመት ሶማሌ ስላሉት በዛ ሰበብ ነው ኦሮሞ የገቡት ድሬዳዋን። ከዚህ በፊት ኦሮሞ ድሬዳዋ ላይ ወተትና እንቁላል ነው ይዘው የሚመጡት ከሀገር ቤት 11 ሰዓት ሲሆን ደግሞ ሃይ ስኩል ተቀምጦ በባቡር ይመለሳሉ ከመጡበት። እኛ እንደዛ ነው ያደግነው። ከኛ በፊትም አባቶቻችን 90 ዓመት ያውና እዚህ ተወልዶ እዚህ ያደጉ አሉ እና በጣም ነውር ነው። ያንን ጠቅላይ ሚኒስትራችን አስቦ የተናገረው ነገር በጣም ይቅርታ ማለት አለበት። ድሬዳዋ ዛሬም ነገም ኢሳና ጉርጉራ ነው መባል የነበረበት። እንደዛው ነው የሆነው። በአሜሪካው ካሊፎርኒያ ግዛት በኦሬንጅ ካውንቲ ውስጥ የመጀመሪያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህንጻ ቤተክርስቲያን ምረቃትና የመድኃኔ ዓለም በዓለ ንግስ እንደሚካሄድም ተገለጸ። ለህዝበ ክርስቲያኑ ከቀረበው የግብዣ ጥሪ ወረቀት ለመረዳት እንደተቻለው በመጪው አርብ ጥቅምት 28 2018 ዓ.ም ወይም በፈረንጆቹ ኖቬምበር 7 2025 ከቀኑ 2 PM ጀምሮ በ925 ኤስ ማልሮስ ስትሪት ፕሌሴንቲያ ካሊፎርኒያ ከሄደ ዋዜማ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደቡብ ካሊፎርኒያና አላስካ አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል አቡነ በርናባስን ጨምሮ ሊቃውንተ ቤተክርስቲያን፣ ካህናት፣ ዲያቆናት፣ መዘምራንና ምእመናን በሚገኙበት ስነ ስርዓት የቡራኬ ጸሎትም ተደርጎ የቃል ኪዳኑ ታቦቱ በክብር ታጅበው በ3026 ደብሊው ቦል ሮድ አንሃለም ካሊፎርኒያ ወደሚገኘው አዲሱ ህንጻ ቤተክርስቲያን ይገባሉ። የቡራኬ ጸሎትም ዑደትም ይደረጋል ተብሏል። በበነጋታው ቅዳሜ ጥቅምት 29 2018 ዓ.ም ወይም ኖቬምበር 8 2025 ከጠዋቱ 3 AM ጀምሮ በማህሌት በጸሎት ቅዳሴ በመዝሙርና በልዩ ልዩ መንፈሳዊ መርሃ ግብር የመድኃኔ ዓለም ንግስ በድምቀት እንደሚከበርም ተገልጿል። በምዕመናኖችም ያልተገደበ የገንዘብ፣ የጉልበት፣ የጊዜ ልግስና ርብርቦሽና ከኢትዮጵያ አንስቶ እስከ ቅድስት አገር ኢየሩሳሌም ድረስ ባገለገሉ በቤተክርስቲያኒቱ አባቶች የቅርብ ክትትልና ምክክር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማና ቀኖናም ባከበረ መልኩ ለተተኪው ትውልድ የሚወራረሰው የመጀመሪያው የህንጻ ቤተክርስቲያን በኦሬንጅ ካውንቲ 3026 ደብሊው ቦል ሮድ አንሃለም ካሊፎርኒያ 92804 ላይ የሚገኘው አዲሱ የመድኃኔ ዓለም ቤተክርስቲያን ዘወትር በዕለተ ሰንበት የቅዳሴ ስነ ስርዓት ወንጌል ስብከትም ይሰጣል። የአዲሱ ህንጻ ቤተክርስቲያን ግዢ እውን እንዲሆን ያላሰለሰ እገዛ ላደረጉ ምዕመናኖችም የሰበካ ጉባኤው ምስጋናውንም አቅርቧል። የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ በቀይ ባህር ላይ ለማንኛውም የውጭ አገራት ወታደራዊ ቤዝ መፍቀድም ለቀጠናው አገራትና ማህበረሰብ ትልቅ ችግር መፍጠር ነው አሉ። ከግብጽ ጋር ያላቸውን ቁርኝትንም 200% የምርጫ ጉዳይ ሳይሆን የውዴታም ግዴታ ነው ሲሉ አቋማቸውን ገለጹ። በግብጽ የ5 ቀናት የሥራ ጉብኝት አጠናቀው ወደ አገራቸው ኤርትራ የተመለሱት ኢሳያስ አፈወርቂ ከግብጽ ቴሌቪዥን ጋር ዛሬ ባደረጉት ቃለ ምልልስ የውጭ መልእክተኞች ያላቸውን አገራት በቀጠናው ዙሪያ ችግርና ውስብስቦችን ፈተናዎችን እየፈጠሩ ናቸው ብለዋል። የአካባቢው አገራትን ለውስጣዊ ችግሮቻቸው የውጭ ኃይሎችን ጣልቃ ገብነትን እንዳይጋብዙም ሲሉ አጽንኦትም የሰጡት ኢሳያስ አፈወርቂ በአፍሪካ ቀንድ ያሉ አገራትም የራሳቸውን ችግር በራሳቸው የመፍታትም አቅም ብቃትም አላቸው። የቀይ ባህርን በተመለከተም የዓለም አቀፍ ፍላጎት ያለበት ባህር መሆኑን ጠቅሰው በስም ያልጠቀሷቸው የውጭ አገራትም ሳይሆኑ የአካባቢው አገራት ናቸው ዋነኛ የባህሩ ህልውናና ደህንነትም አስጠባቂዎችን ብለዋል። ሶማሊያ፣ የመን፣ ሱዳን፣ ሳውዲ አረቢያ መንግስታትም ባህሩን የመቆጣጠር አቅሙ እና ብቃቱ አላቸው። የውጭ ኃይሎችን ወታደራዊ ቤዝና ሀያላን አገራትም በአካባቢው እንዲገኙ አንፈቅድም ብለዋል። ሀገራቸው ኤርትራም ከግብጽ ጋር ያላትን ግንኙነትን በተመለከተም ራያችን 100% ወይም 200% በትብብር ላይ የተመሰረተ የምርጫ ጉዳይ ሳይሆን ለህዝባችንና ለቀጠናው የግዴታ ጉዳይ ነው ብለውታል። የጎረቤት ሱዳን ትርምስን በማስመልከትም ቀይ ባህርን የአፍሪካ ቀንድ በአጠቃላይ የአፍሪካ ቀውስም እየሆነ ነው ያሉትም ፕሬዝዳንት ኢሳያስ አፈወርቂም ሱዳን ዛሬ ይህ ሁሉ ውርጅብኝ የገጠማትም የአካባቢ አገራትና ዓለም አቀፍ ኃይሎችም በመተባበር ቀጠናውን ለማተራመስም ካላቸው ጽኑ ፍላጎት አኳያ ነው ብለው እንደሚያምኑም ገልጸዋል። ሀገራቸው ኤርትራም የአፍሪካ ልጆችን ከዘመናዊ ቀኝ ገዢዎችና ዘመናዊ ባርነት ነጻ ለማውጣት የበኩሏን ጥረት እንደምታደርግ የገለጹት ፕሬዝዳንት ኢሳያስ አፈወርቂም ኤርትራም አባል ሀገር የሆነችበትን የአፍሪካ ህብረትን በስም እንጂ በተግባር የሌለ ተቋም ነው ሲሉም ወረፈውታል።
የኦሮሞ ብልጽግና ፓርቲ ጅጅጋም የኛ ነች ያለበት ትርክትን ከተራ ተቃውሞ ባለፈ ሁሉም ኢትዮጵያዊ የዚህን ተስፋፊ ኃይል እርምጃ በተባበረ ክንድ ማስወገድ ይገባል በማለት የፋኖ አመራር ድርጊቱን ተቃውሞ አስተያየቱን ገለጸ። በአማራ ህዝብ ላይ ጦርነት የከፈተው አገዛዝ ጦርነቱን በከፈተበት ወቅት አዲስ አበባ፣ ወሎ፣ ጎጃም፣ ጎንደርን፣ አክሱምን ጭምር የኛ ነች የሚል ፕሮፓጋንዳ ከፍቶ የነበረ ሲሆን ዛሬ በኦሮሞ ሚዲያ ኔትወርክ በኩል ጅጅጋም የኛ ነች በሚል አብይ አህመድ ባለፈው ማክሰኞ በፓርላማ ድሬዳዋ የኦሮሞ ነች የሚል ሐሰተኛ ትርክት የፈጠረበትን ለማጠናከር የከፈቱት ዘመቻ የተለያዩ ብሔር ብሔረሰቦችን በመጨፍለቅ የራሳችን ያሉትን አገር ለመፍጠር እየተንቀሳቀሰ መሆኑን የሚያሳይ በመሆኑ ሁሉም ኢትዮጵያዊ ተባብሮ ይህንን ስርዓት ሊያስወግድ ይገባል በማለት የፋኖ አመራር ጥሪ ያቀረበ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ ምክትል የህዝብ ግንኙነት ኃላፊ አርበኛ እስቲበላ አለሙ ዘሪሁን በማህበራዊ ገጹ ዛሬ ጅጅጋም የኛ ነች የሚል ትርክት ለመፍጠር የሞከሩትን የኦሮሞ ብልጽግና ፓርቲ አመራሮች ጉዳይ የሚያስፈጽመው ኦኤምኤን የተላለፈውን አቋም በመቃወም ያዩትን ሁሉ የኔ ነው ማለት የለመዱት ትላንት አዲስ አበባን፣ ወሎን፣ ጎጃምን፣ ጎንደርን፣ አክሱምን ሲመኙና ፕሮፓጋንዳ ሲነዙ ነበር። ዛሬ ደግሞ ፍላጎታቸውን አስፍተው ድሬዳዋን፣ ጅጅጋን የኛ ነው ማለት ከአብይ ጀምሮ እያቀነቀኑት እንደሚገኙ አስታውሶ ይህ በዚህ ከቀጠለ ሁሉንም ብሔር ሰልቅጦ ደፍጥጦና ጨፍጭፎ የራሳቸው የሆነ አገር ለመገንባት እየሰሩ መሆኑን ማሳያ መሆኑን ጠቅሶ ህዝቡ ሊነቃ እንደሚገባ ጥሪ አቅርበዋል። ከዚህ በፊት ነባር ብሔሮችን ውጠው ማንነታቸውን የቀየሩ ዛሬም በተለያየ አቅጣጫ ያሉ ኢትዮጵያንን ለመዋጥ እየሰሩ ነውና ሁሉም ኢትዮጵያዊ ሊታገልና ሊያስወግዳቸው ይገባል ሲሉ ስማቸውን መግለጽ ያልፈለጉ የጅጅጋ ተወላጆች ጭምር ተመሳሳይ አቋም እንዳላቸው ጠቅሶ ኢትዮጵያን በተባበረ ክንድ ይህንን ስርዓት ማስወገድ እንደሚገባና ሁሉም በያለበት ከፋኖና ከአፋር ታጣቂ ቡድን ጋር በመሆን ስርዓቱን ለማስወገድ የበኩሉን አስተዋጽኦ እንዲያደርግ ጥሪ አቅርበዋል። ይህ በእንዲህ እንዳለ አብይ አህመድ ድሬዳዋ የኛ ነች የሚል ሐሰተኛ ትርክት ለመፍጠር ከሞከረበት ጀምሮ ዛሬ በኦኤምኤን አማካኝነት ጅጅጋም የኛ ነች የሚል ትርክታቸው እጅግ አደገኛ፣ አብይ አህመድ የሶማሌና የኦሮሞ ህዝብን በማጋጨት ስልጣኑን ለማስቀጠልና የኦሮሞ ህዝብ ከጎኑ ለማሰለፍ አቅዶ እየተንቀሳቀሰ ሲሆን በሌላ በኩል ሰሜኑን ጋዛ አደርጋለሁ በሚል በእብሪት የከፈተው ጦርነት ያሰበውን ማሳካት ባለመቻሉ ከፋኖ የቀረበበት ያለው ተጋድሎ መጠናከርና ያገዛዙ ስልጣን አስጠባቂ ወታደሮች መበተን፣ በብዛት መማረክና በተለያዩ ግንባሮች መደምሰስ ስጋት ላይ ፈጥሮት የኦሮሞ ህዝብን ለማሰለፍ ሆን ብሎ ያቀደው ሴራ በመሆኑ የኦሮሞ ህዝብ ጉዳዩን በጥንቃቄ እንዲያዩ የኦሮሞ ፖለቲካ ሊቃን ይህንን ድርጊት እንዲያወግዙና የሶማሌና የኦሮሞ ህዝብን ሰላም ለመጠበቅ የበኩላቸውን እንዲያደርጉ እነዚሁ የሶማሌ ፖለቲካ ሊቃን በማህበራዊ ገጽ ጥሪ አቅርበዋል። ከዚህ በተጨማሪ የኦነግ ሰራዊት በቅርቡ በሶማሌ አጎራባች በሆኑት የሐረርጌ አካባቢና በሶማሌ ክልል ሲቲ ዞን ውስጥ እንቅስቃሴ በመጀመሩ ይህንን ለመክታት ሁለቱን ብሔር በማጋጨት ለመከላከል የፈለገ ሲሆን የኦሮሞ ህዝብ አደጋ ውስጥ ነኝ ብሎ አብይ አህመድ እንዲደግፈው ፍላጎት እንዳለውና እየረገጠና እየበደለ ያለው የኦሮሞ ህዝብን እንወክላለን የሚሉ ኃይሎች ይህንን አደገኛ አካሄድ ተረድተው ሊያወግዙት እንደሚገባ የሶማሌ ፖለቲካ ልሂቃን ጥሪ አቅርበዋል። በተረኝነት ስሜት አብይ አህመድ ካድሬዎችን በመሰብሰብ ጭምር ሙስና እንዲበሉ እንዲዘርፉና ሲዘርፉ ግን እንዳያስነቁ ትዕዛዝ በሰጠበት ተለይተው የሙስና ተጠያቂ የሆኑት የቀድሞ የአደጋ ስራ አመራር ኮሚሽን ከነ ቤተሰቦቻቸው ጥፋተኛ መባላቸው ተገለጸ። አብይ አህመድና የሚመራው አገዛዝ በሙስና በከፍተኛ ደረጃ በተዘፈቀበት በተረኝነት ስሜትና በተደራጀ መንገድ በመንግስትና መንግስታዊ ባልሆኑ ድርጅቶች እየዘረፈ ያለው ቡድን ተጠያቂ ባይሆንም ከአገዛዙ ባለስልጣናት መካከል የቀድሞ የአደጋ ስራ አመራር ኮሚሽን ኮሚሽነር ምትኩ ካሳ ባለቤታቸውና ልጆቻቸው በተከሰሱበት ከባድ የሙስና ወንጀል ጥፋተኛ መባላቸውን የጥፋተኝነት ውሳኔውን ያሳለፈው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 5ኛ የሙስና ጉዳዮች ችሎት መሆኑ ታውቋል። የፍትህ ሚኒስቴር የሙስና ጉዳዮች ዳይሬክተር አቃቢ ህግ ባቀረበው ክስ በአደጋ ስጋት ስራ አመራር ኮሚሽን የተረጂዎችን ቁጥር በማጋነን የተለያዩ የእርዳታ አይነቶችን ከመጋዘን ውጭ በማድረግ ለተረጂዎች ሳይደርስ ተሽጦ ለግል ጥቅም መዋሉን ጠቅሶ ያቀረበውን ክስ መሰረት አድርጎ በህገወጥ መንገድ የተገኘ ገንዘብ ወይም ንብረትን ምንጩን ደብቆ ህጋዊ አስመስሎ ማቅረብ ወንጀል ክስ ጭምር በነሐሴ 2014 ዓ.ም ተመስርቶባቸው የነበረ ሲሆን ከ3 ዓመት በኋላ በፈጀው የፍርድ ሂደት ጥፋተኛ መባላቸው ታውቋል። የቀድሞ ኮሚሽነር አቶ ምትኩ ካሳ ባለቤታቸው ወይዘሮ ሶፊያ ጀማል፣ ልጃቸው ወይዘሮ ሚልካ ምትኩና ኢያሱ ምትኩ እንዲሁም አቶ ዮሐንስ በላይ፣ ወይዘሮ ህይወት ከበደ የተባሉ ቤተሰቦቻቸው በተከሰሱበት የሙስና ወንጀል ጥፋተኛ መባላቸውን የሚጠቅሱ መረጃዎች ወጥተዋል። ቀድሞ ኮሚሽነር ምትኩ ካሳ ኤልሻዳይ
ሪሊፍ ኤንድ ዴቨሎፕመንት አሶሲዬሽን ዳይሬክተር የማነ ወልደ ማርያምና ከሌሎችም ሰራተኞች ጋር ያልተገባ የጥቅም ግንኙነት በመፍጠር በሺዎች በሚቆጠር ተረጂዎች ስም እንዲሁም የተረጂዎችን ቁጥር በማጋነን ለበርካታ ጊዜ ምግብ ቁሳቁሶች ከኮሚሽን መጋዘን በማውጣት ለተረጂዎች ሳይደርስ ለዱቄት ፋብሪካዎች፣ ለሌሎች ግለሰቦች መሸጣቸው በክሱ ላይ ተመልክተዋል። በአማራ፣ በአፋር፣ በኦሮሚያና ደቡብ ክልል የቀድሞ የደቡብ ክልል ውስጥ በሚገኝ የግብረሰናይ ድርጅቱ ማዕከላት የተረጂዎችን ቁጥር በማጋነን ምግብና ምግብ ነክ ያልሆኑ ቁሳቁሶችን ከኮሚሽኑ በመውሰድ ለተረጂዎች ሳይደርስ በመሸጥ ለግል ጥቅም በመዋል ብድርና ድጋፍ በሚል ሰበብ በህገወጥ መንገድ ከኮሚሽኑ በ100 ሚሊዮን ብር የሚገመት ለእርዳታ ድርጅቱ በገንዘብ መልክ መስጠቱ በክሱ ተጠቅሶ ቆይተዋል። ከ601 ሺህ በላይ ኩንታል ስንዴ፣ ከ41 ሺህ በላይ ኩንታል በቆሎ፣ ከ78 ሺህ በላይ ሊትር ዘይት፣ ከ3 ሺህ ኩንታል በላይ ሩዝ ከተራድኦ ድርጅቱና የብሔራዊ ስጋት ስራ አመራር ኮሚሽን ጋር በመመሳጠር እርዳታው አዳማ ለሚገኝ የዱቄት ፋብሪካ መሸጡን በዚሁ ክስ ተጠቅሶ እንደነበር ታውቋል። ዛሬ ጥቅምት 25 ቀን 2018 ዓ.ም የወጣው መረጃ እንደሚያሳየው የቀድሞ ኮሚሽነር ምትኩ ካሳና ቤተሰቦቻቸውን ፍርድ ቤቱ የግራ ቀኙን ክርክርና ማስረጃ አይቶ ጥፋተኛ ሲል ብይን መስጠቱን ለማወቅ ተችሏል። በአብይ አህመድ የሚመራው ብልጽግና ፓርቲ የግሉ ጉዳይ ማስፈጻሚና በከፍተኛ ደረጃ በሙስና የተዘፈቀ ህግና ስርዓት የማያከብር መሆኑን የቀድሞ የአማራ ብልጽግና ፓርቲ ከፍተኛ አመራርና የጸረ ሙስና ኮሚሽን ኮሚሽነር የሆኑት ጸጋ አራጌ ተቃውሟቸውን ለምርጫ ቦርድ አቅርበው የነበረ ቢሆንም አብይ አህመድ ራሱ መራጭና አስመራጭ በሆነበት የገዢው ብልጽግና ፓርቲ አንደኛ ጉባኤ እንደነ አቶ ዮሐንስ ቦያለው፣ አቶ ገዱ አንዳርጋቸው ሁሉ አቶ ጸጋ አራጌን ጨምሮ ከ33 በላይ ከፍተኛ አማራ ብልጽግና አመራሮችን ካባረረ በኋላ በተረኝነት እሱን ጨምሮ በአገሪቱ ሀብት ላይ ከፍተኛ ሙስና እየተካሄደ ቢሆንም የኦሮሞ ብልጽግና ፓርቲ ካድሬዎችን ሰብስቦ ዝረፉ እስከ ማለት መድረሱን የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንዳ አዳማ የነበረ መድረክን ዋቢ በማድረግ መጥቀሳቸው አይዘነጋም። የእስራኤል መንግስት በህገወጥ መንገድ በግዛቴ ገብተዋል፣ በአመፃ ላይም ተሳትፏል ያለውን አንድ አፍቃሪ የኤርትራ መንግስትም ግለሰብን ከአገሩ በትላንትናው ዕለት ማባረሩን አስታወቀ። ኢየሩሳሌም ፖስትም ጋዜጣም እንደዘገበው የአንድ ልጅ አባት የሆነው ኤርትራዊ ወደ እስራኤል የገባው በፈረንጆቹ 2011 የዛሬ 14 ዓመት እንደሆነ ትዳሩንም የፈታም ግለሰብ ሲሆን ለእስራቱና ለመጠርጠሩም የዳረገው ገጀራ ወይም ቆንጨራም ይዞ ከመገኘቱ በተጨማሪ በቤተሰቦቹ ላይ ማስፈራሪያና ዛቻ በማድረስም ተጠርጥሮ እንደነበረም ገልጿል። አፍቃሪ ኤርትራ መንግስት የተባለው ለጊዜው ስሙ ያልተገለጸው ግለሰብ ከእስራኤል ምድር መባረሩ የእስራኤል መንግስት በህገወጥ ስደተኞች ላይ ያለው አቋም ላይ የመጀመሪያው ከፍተኛ እርምጃም ወይም የመጀመሪያው ኤርትራዊ ተባራሪ መሆኑን ዘግቧል። ባለፈው ሚያዝያ ወይም በፈረንጆቹ አፕሪል 2025 የአውሮፓ አቆጣጠር ቆንጨራ ይዞ የተገኘው ኤርትራዊ ተገን ጠያቂ ለእስራኤል የድንበር ቁጥጥር ቢሮም ተላልፎ ከተሰጠ በኋላ ጉዳዩ እንዲሰማም ከተደረገ ቀጥሎ በራማላ በሚገኘው የጌቨን የእስረኞች ማቆያ ማዕከል ውስጥ እንዲቆይ መደረጉም ዘገባው ጠቅሷል። በጊዜያዊ የእስረኞች ማቆያ ስፍራ ውስጥ ሳለ የኤርትራ መንግስት ደጋፊ መሆኑን ተረጋግጧል የተባለው ግለሰብ በትላንትናው ዕለት በእስራኤል የሰዓት አቆጣጠር ከጠዋቱ 9 AM ወይም በኢትዮጵያ 3 ሰዓት ላይ በእስራኤል የስደተኞችና ቁጥጥር ባለስልጣን አማካኝነት መስመሩን በኢትዮጵያ አዲስ አበባና በኡጋንዳ ባደረገው የአውሮፕላን በረራ ወደ ኤርትራ አስመራም ተጠርዟልም ብሏል። አፍቃሪ የኤርትራ መንግስት በሆነውና በህገወጥ መሳሪያ መያዝና በቤተሰቦቹ ላይ ሁከትን ለመፈጸም ተንቀሳቅሷል በተባለው ተጠርጣሪው ኤርትራዊ ግለሰብ ዙሪያ የኤርትራ መንግስት እስካሁን ድረስ የሰጠው አስተያየት የለም። አወዛጋቢው የቀድሞ የአሜሪካ ምክትል ፕሬዝዳንት ዲክ ቼኒ ባደረባቸው የጤና መታወክ በ84 ዓመታቸው በትላንትናው ዕለት አረፉ። በቀድሞ ፕሬዝዳንት ጆርጅ ደብሊው ቡሽም የስልጣን ዘመን ከፈረንጆቹ 2001 እስከ 2009 በምክትል ፕሬዝዳንትነት ያገለገሉት ዲክ ቼኒ አሸባሪዎች በመስከረም 1 2001 በአሜሪካ መሬት ላይ ያደረሱትን ዘግናኝ ወንጀል ተከትሎ ዲክ ቼኒ በጸረ ሽብር ዘመቻ ላይ ፊት አውራሪ ከመሆናቸውም በተጨማሪ ኢራቅም ጅምላ ጨራሽ ጦር መሳሪያም አከማይታለች በሚል ሐሰተኛ ምክንያትም የአሜሪካ ጦር ወደ ኢራቅ በማዝመትም ኢራቅን ወደ ፍርስራሽነትም እንድትለወጥ በርካታ ኢራቃውያን በእስር ቤትም ቶርቸር እንዲደረጉም ትዕዛዝ ሰጥተዋልም ተብሎ በብዙዎች ዘንድም ይጠለጠላሉ። 46ኛው የአሜሪካ ምክትል ፕሬዝዳንት የነበሩት ዲክ ቼኒ ከቅርብ ዓመታት ወዲህ መራመድ ተስኗቸው በድጋፍ ይንቀሳቀሱ የነበረም ሲሆን ለሞታቸው ምክንያትም የሳምባ ምች ወይም ኒሞኒያ የልብ ህመም እንደሆነ ቤተሰቦቻቸው ባወጡት መግለጫም ገልጸዋል። ለ61 ዓመታት
ዓመታት በትዳር የተቆራኟቸው ባለቤታቸው ሌን ቼኒ እና ቤተሰቦቻቸው ባወጡት የጋራ መግለጫ ዲክ ቼኒ ትልቅና መልካም ሰው ነበረ። ቼኒ ለልጆቹ ለልጅ ልጆቹ አገርን መውደድ፣ ጀግንነትን ማክበርና ደግነትን አስተምሮናል። ዲክ ቼኒ ለአገራችን አሜሪካ ስላደረገው አስተዋጽኦ ክብር ይገባዋልም ብለዋል። የቀድሞው የአሜሪካው ፕሬዝዳንት ቡሽ ባወጡት መግለጫ ቼኒ ጨዋ፣ የተከበሩ፣ ትልቅም ስብዕና ያላቸው ነበሩ። እርሳቸውን በሞት ማጣት ለአሜሪካ ሕዝብ ትልቅ ሐዘንና ጉዳት ነው። ቼኒ ለሕዝብ ላደረጉት አስተዋጽኦ ትውልድ ሁሉም ይዘክራቸዋል በማለትም ጆርጅ ቡሽም ሐዘናቸውን ገልጸዋል። በርካታ አሜሪካውያን ዲክ ቼኒ ዜና እረፍት ሐዘናቸውን የመግለጻቸውን ያህል ቀላል የማይባሉ የፖለቲካ ተንታኞችና ጋዜጠኞችም ዲክ ቼኒ መሞት የነበረባቸው በሆላንዱ ዘሄግ በሚገኘው የዓለም አቀፍ የጦር ፍርድ ቤት ነበረ። አሁንም ነፍሳቸው ወደ ገነትም ሳይሆን ወደ ሲኦል ትውረድ፣ ሬስት ኢን ሄል ሲሉ በኤክስ ገጻቸው ላይ አጋርተው ተመልክተናል። ብዙውን ጊዜም በራሳቸው ላይም ሳይቀር ቀልድ ብጤም ጣል ለማድረግ የሚቀናቸው በአሜሪካ የምክትል ፕሬዝዳንቶች ታሪክም ከፍተኛ ተጽዕኖ ፈጣሪ የተባሉት ዲክ ቼኒ ቀደም ሲል የአሜሪካ መከላከያም ከፍተኛ ባለስልጣን፣ የዋይት ሃውስም ቺፍ ኦፍ ስታፍም፣ በተወካዮች ምክር ቤትም የሪፐብሊካን ፖሊሲ ኮሚቴም ሊቀመንበር ሆነው እንዳገለገሉ ዝክረ ታሪካቸው ይገልጻል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን።